ባይኖሚያል ኖሜንክሌቸር የምንለው ሁለት ነገሮች አሉት፣ ጀነስ ኤንድ ስፒሺስ፣ ፖይኪሎተርሚክ ኤንድ ሆሚዮተርሚክ። ስለ ዳይኮተመስኪ በደንብ እንዲገባችሁ መጽሐፋችሁ ላይ ሌለ አንድ ኤግዛምፕል ላሳያችሁ። ሰላም ተማሪዎች፣ ይህ ኢትዮጵያን ኦንላይን አካዳሚ ነው። ዛሬ የ9ኛ ክፍል የባዮሎጂ ትምህርት ዩኒት 2 ፓርት 3 ይዤላችሁ ቀርብ ያለው፣ አብራችሁን ቆዩ። 2.4 ሊኒየር ሲስተም ኦፍ ኖሜንክሌቸር። በባለፈው ሌሰናችን ስለ ታክሶኖሚ ስናወራ ካርለስ ሊኔስ ስለሚባል ሳይንቲስት ወይም ደግሞ ቦታኒስት አውርተን ነበር። ይህ የስዊዲሽ ቦታኒስት በ1700 ክፍለ ዘመን ለመጀመሪያ ጊዜ ሞደርናይዝድ የሆነ ጥሩ የሆነ ክላሲፊኬሽን ቴክኒክ እንዳመጣ አይተን ነበር እና ኦርጋኒዝሞችን ደግሞ ታክሶኖሚ ክላሲፋይ ካደረገ በኋላ አይደንቲፋይ አድርጎ የሚቀጥለው ስቴፕ ምንድነው? ኖሜንክሌቸር። ኖሜንክሌቸር ማለት ኔሚንግ ማለት ነው። ለኦርጋኒዝሞች ክላሲፋይ ለተደረጉት ኔም መስጠት ማለት ነው። ስለዚህ ሊኒየስ ካርለስ ሊኔስ ያመጣውን የኔሚንግ ሲስተም ተጠቅመን እንዴት ኦርጋኒዝሞችን ኔም እንደምናደርግ በዚህ ሌሰን እንመለከታለን። ሃው ዲድ ካርል ሊኔስ ክላሲፋይ ሊቪንግ ኦርጋኒዝምስ? ይህ ካርለስ ሊኔስ የሚባለው ሳይንቲስት እንዴት ነው ህይወት ያላቸው ነገሮች ክላሲፋይ ያደረጋቸው? ሊኔስ was a Swedish naturalist who initially graduated in medicine but became interested in plants. ባለፈውም እንዳወራ ነው ካርለስ ሊኔስ የሚባለው ሰውዬ የስዊድን ዜግነት ያለው ቦታኒስት ነበር እና ይህ ሰውዬ በመጀመሪያ የግራጁዌት ያደረገው የተመረቀው በሜዲሲን ፊልድ ነበር። ነገር ግን ከዛ በኋላ ፕላንቶች ላይ ኢንተረስትድ በመሆኑ ቦታኒስት ሆኗል። he traveled in Scandinavia, England and Eastern Europe discovering and naming new plant species እና የተለያዩ የእጽዋት ዝርያዎችን ዲስከቨር በማድረግ በማግኘትና ኔም በማድረግ ስም በመስጠት ስካንዲኔቪያ የሚባሉ ካንትሪዎች ጋር ኢንግላንድ እንደገና ደግሞ ምስራቅ ዩሮፕ ላይ ትራቭል አድርጓል፣ ተጉዟል። in 1735 he published his Systema Naturae in which he accurately described 7700 plant species and classified them እና በ1735 ዓመተ ምህረት ሲስተማ ናቹራe የሚባል ፔፐር ፐብሊሽ አድርጓል። በዛም ስንት ፕላንት ስፔሺሶችን ክላሲፋይ አድርጎ ነበር? 7700 ወደ 7700 የሚጠጉ ፕላንት ስፔሺሶችን ክላሲፋይ አድርጓል በትክክል ማለት ነው። he further grouped species into genera into classes into orders እና እነዚህን ስፔሺሶች ክላሲፋይ ካደረጋቸው በኋላ ስፔሺሶችን ወደ ጀነራ ትላንት ያወራነውን የክላሲፊኬሽን ሃይራርኪ እንዳትረሱ። መጀመሪያ ምን አለ? ስፔሺስ አለ፣ ጀነስ አለ፣ ፋሚሊ፣ ኦርደር፣ ክላስ፣ ፋይለም እና ኪንግደም የምንለው። ከዛ በዚህ መንገድ ክላሲፋይ ማድረግ ጀመረ። he also classified over 4000 animals but rather less successfully into mammals, birds, insects and worms እና ይህ ሰውዬ ወደ 4000 የሚጠጉ እንስሳትንም ክላሲፋይ አድርጎ ነበር፣ ከፋፍሎ ነበር። ነገር ግን ወደ አጥቢ እንስሳዎች ስንመጣ ወደ አዋፋት፣ ነፍሳትና ወደ ትላትሎች በምንመጣበት ጊዜ ብዙም ስኬታማ አልነበረም ክላሲፊኬሽኑ። ሊነስ refined and popularized the binomial system of naming organisms in which the first name represents the genus and the second name is a specific epithet እና ሊነስ ሪፋይን አደረገው። ከዛ ደግሞ ያመጣው የኔሚንግ ሲስተም ምን የሚባል ነበር? ባይኖሚያል ሲስተም ኦፍ ኔሚንግ። ባይ እንደምታውቁት ማለት ሁለት ማለት ነው እና ያመጣው ኔሚንግ ሲስተም ባይኖሚያል ይባላል። ለምንድን ነው ባይኖሚያል የተባለበት ምክንያት? ሁለት ነገሮችን ስለሚይዝ ነው። ስለዚህ አንድ ኦርጋኒዝም ኔም ስናደርግ በባይኖሚያል ሲስተም ሁለት ነገሮችን ይዛል። የመጀመሪያው ምንድነው? ጀነስ። ሁለተኛው ደግሞ ስፒሺስ። የጀነሱና የስፒሺሱን ስም ኮምባይን በማድረግ የምንፈጥረው የኔሚንግ አይነት ነው ምን የምንለው? ባይኖሚያል ሲስተም ኦፍ ኖሜንክሌቸር የምንለው። this system is still the official starting point for naming or revisiting the names of organisms እና ይህ እስካሁን ድረስ ትልቅ ተጽዕኖ አለው። በኦርጋኒዝሞችን ኔም በምናደርግበት ጊዜ ስታርቲንግ ፖይንት ነበር። ስለዚህ እጅግ በጣም ረድቷል የባይኖሚያል ኖሜንክሌቸር ሲስተሙን ማለት ነው። ኦኬ፣ ቀጣዩ ምንድነው? ባይኖሚያል ኖሜንክሌቸር። ባይ ሁለት ነገሮችን በመጠቀም ኔምን የምናደርግበት ሲስተም። a species must be named in such a way that the name is recognized all over the world እና ኮንፊውዥንን ለማስወገድ ስፔሺሶች ኔም የሚደረጉበት መንገድ በዓለም ደረጃ በዓለም አቀፍ ደረጃ ተቀባይነት ያለው መሆን አለበት። ምክንያቱም ኢትዮጵያ ላይ አንድ እንስሳ የምንጠራበት እንትንና ሌላ ሀገር ላይ አንድን ስፔሺስ የምንጠራበት
መንገድ የተለያየ ከሆነ ኮንፊዥን ይፈጥራል፣ መግባባት ላይኖር ይችላል። ስለዚህ ሳይንቲፊክ የሆነ ለስፔሽሶች የሚሰጥ ስም ያስፈልጋል በዓለም አቀፍ ደረጃ ተቀባይነት እንዲኖረው ማለት ነው። ፎር ኤግዛምፕል ሜዝ ኢዝ ኔምድ አስ በቆሎ ኢን አምሃሪክ፣ በቆሎ ኢን አፋን ኦሮሞ ኦር በደላ ኢን ሲዳሞ አፎ ኤንድ ኮርን ኢን አሜሪካን እንግሊሽ። ለምሳሌ በቆሎን በምንመለከትበት ጊዜ በአማርኛ በቆሎ ይባላል፣ በኦሮምኛም የራሱ ስም አለው፣ በሲዳምኛም የራሱ ስም አለው፣ በእንግሊዝኛም ኮርን ይባላል። ኢፍ ዩ አር ኖት አዌር ኦፍ ዲስ ኔምስ እነዚህን ስሞች ማናውቅ ከሆነ ኢት ኩድ ሊድ ቱ ኮንፊውዥን እና ግራ ልንጋባ እንችላለን ስሙን ማናውቅ ከሆነ። ኢፍ the botanical name the maize is used however there is no chance of error እና ቦታኒካል ኔሙ ቦታኒስቶች ስለ ፕላንት የሚያጠኑ ሰዎች የሰጡት ሳይንቲፊክ ኔም ወይም ደግሞ ዚ ሜይስ የሚባለው ምናቅ ከሆነ ኮንፊውዥን አይፈጠርም፣ እንደገናም ደግሞ ኢረር አይኖርም፣ ስህተት አይኖርም። as you all might know our country is endowed with cultural and linguistic diversities and each would have different names for the same species እና በኢትዮጵያ ውስጥ የተለያዩ ባህሎች አሉ፣ የተለያዩ ቋንቋዎች ይነገራሉና ለተለያዩ ስፒሺሶች the same ለሆነ ስፒሺስ የተለያየ ስም ልንሰጥ እንችላለን። እዚህ ጋር የቋንቋ ልዩነት እንዳየነው ማለት ነው። as a result it would be difficult for a person to know the names given by 80 plus ethno-linguistic groups in Ethiopia እና አንድ ሰው ከ80 በላይ ቋንቋዎችን ተጠቅመን ለአንድ ስፒሺስ ስም ከሰጠን አንደርስታንድ ለማድረግ ወይም ደግሞ የስፒሺሱን ስም ለማወቅ አኩሬትሊ ይቸገራል። Similarly, there are over thousands of languages in the Africa continent and beyond እና በአፍሪካ ደግሞ በአህጉራችን በምንመለከትበት ጊዜ ከ1000 በላይ ቋንቋዎች ነው የሚነገሩት። ስለዚህ ኮንፊውዥኑ በጣም ይጨምራል ማለት ነው በተለያዩ ቋንቋዎች ስፒሺሶችን ኔም በምናደርግበት ጊዜ። Therefore, the Latin form of name allows it to be used in all over the world irrespective of language barriers እና ይህንን ነገር ለመፍታት ምንድነው ላቲን ኔሚንግ ሲስተም የላቲን ቋንቋን በመጠቀም ኔም በምናደርግበት ጊዜ all over the world ኮንፊውዥን አይፈጠርም ማለት ነው። The similarity in size, shape, behavior and color makes it difficult to differentiate one species from the other እና አንዳንድ ዝርያዎች አንዳንድ ስፒሺሶች ሳይዛቸው፣ መጠናቸው፣ ሼፓቸው፣ ቅርጻቸው፣ ባህሪያቸው እንደገናም ደግሞ ከለራቸው ከመመሳሰላቸው የተነሳ ከሌላ ስፒሺስ ለመለየት ሊያዳግት ይችላል። Again, the use of scientific name avoids this confusion እና ሳይንቲፊክ ኔሚንግ ሲስተም መጠቀማችን ደግሞ ይህን መወዛገብ ሊያስወግድልን ይችላል። The binomial system of naming species, which was introduced by Linnaeus, is an internationally agreed system in which the scientific name of an organism is made up of two parts እና ይህ ባይኖሚያል ሲስተም ኦፍ ኔሚንግ ስፒሺስ የሚባለው በሊነስ ዲቨሎፕ የተደረገው ኢንትሮዲዩስ የተደረገው እንትን ኢንተርናሽናሊ ወይም ደግሞ በዓለም አቀፍ ደረጃ ተቀባይነት አለው እና ሳይንቲፊክ ኔሙ ደግሞ ሁለት ነገሮችን ነው ያዘው ቅድም እንዳወራ ነው the name of the genus followed by the species የጀነሱን ኔም እንወስዳለን የአንድን ኦርጋኒዝም ከዛ መጨረሻ ላይ የስፒሺሱን ኔም ስናስቀምጥ ባይኖሚያል ሲስተም ኦፍ ኔሚንክሌቸር ወይም ደግሞ ኔሚንግ ይባላል ማለት ነው። ባይኖሚያል ሚንስ two names ባይ ማለት ቅድም እንደነገርኳችሁ ሁለት ስም ያዘ ማለት ነው። The first name gives the genus and the second gives the specific epithet ስለዚህ የመጀመሪያው ኔም ከባይኖሚያሉ ከሁለቱ ኔሞች የመጀመሪያው ጀነሱ ነው። ሁለተኛው ደግሞ ስፔሲፊክ ኤፒቴቱን ካራክተሪስቲክሱን የስፒሺሱን ካራክተሪስቲክ ስለሚገልጽልን ስፒሺሱን ነው ማለት ነው የምንወስደው። ፎር ኤግዛምፕል እንሰት የምንለው ወይም ደግሞ ፎልስ ባናና የምንለው በእንግሊዘኛ እንሰት ቬንትሪኮዘም ተብሎ ይጠራል ሳይንቲፊክ ኔሙ ማለት ነው። ኤንድ ባናና ሙካ አኩሚኔት ይባላል። ሙሳ አኩሚኔት ይባላል። ቢሎንግ ቱ the same family ሙሳኬ። አሁን ፎልስ ባናናም እንደገናም ደግሞ ባናናም ቱ the same family ነው ቢሎንግ የሚያደርጉት እዚህ ጋር ያለው ሳይንቲፊክ ኔም ወይም ደግሞ ሙሳኬ ወደሚባለው ፋሚሊ ነው ኢንክሉድድ የሚሆኑት። In writing a scientific name, the first letter of the genus is capitalized እና ሳይንቲፊክ ኔም በምንጽፍበት ጊዜ መከተል ያሉብን ፕሮሲጀሮች አሉ። የመጀመሪያው ምንድነው የጀነሱን ኔም ስንጽፍ ፈርስት ሌተሩ ምን መሆን አለበት ካፒታላይዝድ መሆን አለበት። the specific epithet always starts with a small letter እና የስፒሺሱን ኔም በምንጽፍበት ጊዜ ደግሞ
በስሞል ሌተር ነው ምንቀጥለው ማለት ነው። ኦኬ ፎር ኤግዛምፕል the scientific name of human being is homo sapien የሰው ልጆች ሳይንቲፊክ ኔም ሆሞ ሳፒያን ነው። ሆሞ የጀነሱ ሲሆን ሳፒየን ደግሞ የስፒሸሱ ስም ነው። ስለዚህ ሩሉን በመከተል የጀነሱን ፈርስት ሌተር ካፒታላይዝ ተደረገ፣ የስፒሸሱ ደግሞ ምን ተደረገ በሎወር ኬዝ ነው የተጻፈው፣ በስሞል ሌተር ነው የተጀመረው ማለት ነው። the specific names are underlined when handwritten or italicized when printed እና ሳይንቲፊክ ኔሞችን በምንጽፍበት ጊዜ በእጃችን ምንጽፍ ከሆነ አንደርላይን ማድረግ አለብን ሳይንቲፊክ ኔም መሆኑን ይታወቅ። ፕሪንትድ በሆነ መንገድ ወይም በኮምፒውተር ምንጽፍ ከሆነ ደግሞ ኢታሊክ ፎንት መጠቀም አለብን ማለት ነው። እዚህ ጋር ያሉትን ሰልፍ አሰስመንት ጥያቄዎች ራሳችን ለመፈተሽ ስሯቸው። ወደ ቀጣዩ ፓርት እናልፋለን። 2.5 ኮመን ኢትዮጵያን አኒማልስ ኤንድ ፕላንትስ። በዚህ ሴክሽን ደግሞ ኢትዮጵያ ውስጥ ስለሚገኙ ኮመን ስለሆኑ እጽዋቶችና እንስሳቶች እንመለከታለን። ኢትዮጵያ ኢዝ ኢንዶርድ ዊዝ ሃይ ባዮሎጂካል ዲቨርሲቲ። ኢትዮጵያ ጊፍትር ናት። በጣም ብዙ የሆኑ ህይወት ያላቸው ነገሮች በውስጧ ይገኛሉ። ባዮዳይቨርሲቲ ያለባት due to and this is due to its geographical location, topographical diversity and diverse climate features። ይሄንን ደግሞ ያደረገው የመሬት አቀማመጧ ያለችበት እሷ ያለችበት ቦታ እንደገናም ደግሞ ክላይሜት ኮንዲሽኑ ነው የአየሩ ሁኔታ ነው። The country is a hot spot for a diversity of wild plant and animal species with a high degree of endemicity እና የተለያዩ ብርቅዬ የሆኑ ፕላንት እና አኒማል ስፔሺሶችም በኢትዮጵያ ውስጥ ይገኛሉ። Furthermore, Ethiopia is a primary center of diversity for field crops እና ከዚህ በተጨማሪ ደግሞ የተለያዩ ፊልድ ክሮፖች የፊልድ ሰብሎች የሚገኙባት ዋና ሀገር ናት ኢትዮጵያ። such as snog or Guzochia abyssinica, teff, Eragrostis teff and the Ethiopian mustard ወይም ደግሞ Brassica carinata የሚባሉ የተለያዩ ፕላንት ስፔሺሶች ወይም ደግሞ ፊልድ ክሮፖች ያሉባት ሀገር ናት ኢትዮጵያ። Besides field crops such as barley, sorghum, durum, wheat, finger millet, faba bean, chickpea, lentil, cowpea have wide diversity in Ethiopia እና የተለያዩ ሰብሎች እነ ገብስ እነ ማሽላ እነ ስንዴ እነ ምስር ባቄላ የተለያዩ አይነት ስፔሺሶች ክሮፕ ስፔሺሶች ኢትዮጵያ ላይ ስለሚገኙ ኢትዮጵያን ዳይቨርሲቲ እንዲኖራት አድርገዋል ማለት ነው። Also Ethiopia has served as a gateway to domestic animals from Asia. ኢትዮጵያ የተለያዩ ዶሜስቲክ አኒማሎች ልክ እንደ መግቢያ በር አድርጋ ከኤዥያ እንዲመጡ እንደ መግቢያ በር ሆና ብታገለግልም ከኤዥያ ወደ አፍሪካ እንዲመጡ የመግቢያ በር ሆና ብታገለግልም and its diverse ecology favored diversification of these resources እና የተለያዩ ኢንቫይሮንመንት መኖራቸው በኢትዮጵያ ውስጥ ክላይሜቲክ ኮንዲሽኑ እንደገናም ቶፖግራፊካል ፊቸሮቹ ኢትዮጵያ ላይ ብዙ ስፔሺሶች እንዲኖሩ አድርጓል። The scientific and common names of some plants and animals in Ethiopia are presented in table 1 እና ኢትዮጵያ ውስጥ የሚገኙ ኮመን የሆኑ ፕላንቶችና አኒማሎች ሳይንቲፊክ ኔም ከታች ተገልጿል ይለናል። እና የቴብል ላይ ምን አለ? ባለፈው እንዳልነው ታክሶኖሚክ ሃይራርኪ ላይ ኪንግደም አለን፣ ፋይለም፣ ክላስ፣ ኦርደር፣ ፋሚሊ፣ ጀነስ እና ስፒሺስ አለን። እና እነዚህ እነ ኤሌፈንት፣ ኢትዮጵያን ወልፍ፣ ጭላዳ ወይም ደገላዳ፣ ላየን፣ ዋሊያ፣ ኦስትሪች፣ ዋልትድ አይቢስ፣ እንሰት እነዚህ የመሳሰሉ ፕላንትና አኒማል ስፒሺስ አለ። ኪንግደማቸው እስከ ስፒሺስ ድረስ በሳይንቲፊክ ኔማቸው ተቀምጧል። ይህንን እንድታነቡት ሪከመንድ አደርጋቸዋለሁ ፈተና ላይ ሊመጣ ስለሚችል። The next one is dichotomous key። አሁን dichotomous key ምን እንደሆነ እንመለከታለን። Dichotomous keys are used to identify unfamiliar organisms። dichotomous key የምንለውን ነገር የምንጠቀመው መች ነው? የማይታወቁ ወይም ደግሞ ብዙም የማናቃቸውን ኦርጋኒዝሞች አይደንቲፋይ ማድረግ ስንፈልግ ነው የምንጠቀመው። They simplify the process of identification እና ዋናው ጥቅማቸው ምንድነው? አይደንቲፋይ ለማድረግ ክላሲፋይ ለማድረግ ስንፈልግ ኦርጋኒዝሞችን አይደንቲፋይ ለማድረግ ቀላል መንገድ ናቸው ማለት ነው። Each key is made up of pairs of contrasting features እና እያንዳንዱ ኪ ወይም ደግሞ ዳይኮቶመስ ኪ ላይ የምንጠቀመው ቁልፍ ነገር ምንድነው? ሁለት ፊቸሮች አሉት። ሁለት ጥንድ ነገር ነው ያለው እና እነዚህ ደግሞ እርስ በርሳቸው የሚቃረኑ ናቸው። ዳይኮቶመስ ሚንስ ቱ ብራንች። ዳይኮቶመስ ማለት በመጀመሪያ ደረጃ ሁለት ብራንች ያለው ማለት ነው።
ስታርቲንግ ዊዝ ኳይት ጀነራል ካራክተሪስቲክስ በምንድን ነው የሚጀምረው? ታዋቂ የሆነ ጀነራል የሆኑ ባህሪያትን በመግለጽ ይጀምራል። ኤንድ ፕሮግረሲንግ ቱ ሞር ስፔሲፊክ ዋንስ ጀነራላይዝ አድርጎ ጠቅልል አድርጎ ባህሪያትን አይደንቲፋይ ለማድረግ የአንድን ስፔሽስ ካስቀመጠ በኋላ ስፔሲፊክ እያደረገው ይሄዳል። ወደ ተለያየ ብራንች ኦርጋኒዝሞቹን ለመከፋፈል እንዲያመቸው ማለት ነው። ባይ ፎሎዊንግ ደ ኪ ኤንድ ሜኪንግ አፕሮፕሪየት ቾይስስ ኢትስ ፖሲብል ቱ አይደንቲፋይ ደ ኦርጋኒዝም ኮሬክትሊ እና ትክክለኛውን መንገድ በመከተልና አፕሮፕሪየት ትክክለኛ የሆነ ምርጫን በመምረጥ ኦርጋኒዝሞችን በትክክል አይደንቲፋይ ማድረግ እንችላለን። ፊገር 2.3 ላይ በደንብ እንመለከታለን ይሄንን እና ፊገር 2.3 shows an example of a dichotomous key that could be used to place an unknown vertebrate and an unknown invertebrate in the correct class እና አንድ የጀርባ አጥንት ያለውና አንድ የጀርባ አጥንት የሌለው ስፔሽስ አምጥተን በዳይኮቶመስ ኪ እንዴት ክላሲፋይ እንደምናደርግ ፊገር 2.3 ላይ እንመለከታለን። አይተም 1 gives you a choice between two alternatives። ኦኬ እንመልከተው። የመጀመሪያው አይተም ምንድነው? ሁለት ኦፕሽን ነው የሚሰጠን። ፖይኪሎተርሚክ እና ሆሚዮተርሚክ የሚባሉ ሁለት ኦፕሽኖችን ሰጠን። ፖይኪሎተርሚክ የምንላቸው ኮልድ ብለድድ የሆኑ አኒማሎች ናቸው። ኮልድ ብለድድ አኒማል የምንላቸው ለምሳሌ እነ ሪፕታይል እነ አምፊቢያን እነዚህ አይነት ፕላንት አኒማሎች ናቸው። ምን የምንላቸው ቀዝቃዛ ደም ያላቸው አኒማሎች ብለን ምንከፍላቸው ማለት ነው። ዋርም ብለድ ደግሞ ሆሚዮተርሚክ ውስጥ አለ እና እዚህ ጋር we have poikilothermic cold blooded. You move to item 2 and make a further choice. If it is a homeothermic warm blooded ከሆነ ደግሞ you move to item 4 ወደ item 4 እንሄዳለን ይበልጥ ስፔሲፊክ እየሆነ ማለት ነው። The same technique may be used for assigning an organism to its class እና አንድን ኦርጋኒዝም ወደ የትኛው ክላስ ነው የሚመደበው የሚለውንም ወደ ጀነሱም ወደ ስፔሽሱንም ለማወቅ ዳይኮቶመስ ኪ መጠቀም እንችላለን። However, the important features may not always be easy to see and you have to make sure of less fundamental characteristics እና አንዳንድ ጊዜ ደግሞ ኢምፖርታንት የሆኑት ፊቸሮች በጣም ጠቃሚ የሆኑት ባህሪያቶች ቀላል ላይሆኑ ይችላሉ። በቀላሉ አይደንቲፋይ ልናደርጋቸው ላንችላቸው እንችላለን። ስለዚህ ፋንዳሜንታል የሆኑ ፕሮፐርቲዎችን መጠቀም አለብን ማለት ነው። ኦኬ ተማሪዎች አሁን ዳይኮቶመስ ኪን ለመረዳት መጽሐፋችሁ ላይ የተቀመጠውን ኤግዛምፕል እንመልከት። ምንድነው ከለያየ ነው ቨርተብሬቶችና ኢንቨርተብሬቶችን ለሁለቱ ዳይኮቶመስ ኪ ማውጣት ነው ያለው አይደል? ኦኬ ቱ ዘ ሌፍት ያለው ለቨርተብሬት አኒማሎች ነው። ቱ ዘ ራይት ያለው ደግሞ ለኢንቨርተብሬት አኒማሎች ነው። አሁን ኢንቨርተብሬቶችን በዳይኮቶመስ ኪ ምን ብለናል? ሁለት ብራንች ያለው ነው ብለናል። ስለዚህ መጀመሪያ ምን አድርጎ ነው የከፈለው? ኮልድ ብለድድ እና ዋርም ብለድድ ብሎ ከፈለ። ከዛ በኋላ ምንድን ያለው? ፊን ያላቸው ነገር ግን እግር የሌላቸው። ፊን ምንለው እንደ ክንፍ ያለ ይሄ አሳ ነባሪ ላይ የሚገኘው ዌል ላይ ያለው የሆነ ስለት የሚመስለው ሼፕ ነው እና ፊን ያላቸው ግን እግር የሌላቸው አለ። ለምሳሌ ፊሽ አለ እዚህ ጋር has 4 limbs እና 4 እጅና እግር ያላቸው ምን 3 ብሎ አስቀመጠ እዚህ ጋር has no scales on body። ከዛ በኋላ ደግሞ ምን አለ ሁለተኛው ስቴትመንት has 4 limbs ሰውነታቸው ላይ ቅርፊት የሌላቸው አለ። ከዛ ምን አለ አምፊቢያን አለ has 4 limbs እጅና እግር ያላቸው ብሎ ሪፕታይል ብሎ አስቀመጠ። ከዛ has feathers ወይም ደግሞ ላባ ያላቸው ሰውነታቸው ላይ ጸጉር ያላቸው ማማል አለ። ፊዘር ያላቸው ብሎ ደግሞ በርድ አለ። ይሄው ዳይኮቶመስ ኪ ማለት መረዳት ያለባችሁ ምንድነው አኒማሎችን ወይም ፕላንቶችን ክላሲፋይ ለማድረግ ሁለት ስቴትመንት እናመጣለን። ከዛ ስፔሲፊክ እየሆኑ መሄድ ነው። እዚህም ጋር የምትመለከተው ይሄኛውን ነው። እግር ያለው እግር የሌላቸው ለስ እግር ያላቸው እንደገና ከስድስት በላይ እግር ያላቸው የሌላቸው እንደገና ሾርት ፍላትንድ ግሬ በዲ ግራጫ ጠፍጣፋ የሆነ አጭር በዲ ያላቸው ብሎ እዚህ ጋር ይከፋፍላል እና በእንደዚህ አይነት መሰረት የምንከፋፍልበት መንገድ ነው ምን ምንለው ዳይኮቶመስ ኪ የምንለው ማለት ነው። እሺ ተማሪዎች ምናልባት መጽሐፋችሁ ላይ ያለው ዳይኮቶመስ ኪ ትንሽ አወዛግባችሁ ከሆነ አሁን ከሌላ ሶርስ ያመጣውትን ሲምፕል የሆነ ዳይኮቶመስ ኪ አብረን እንመልከት እና ቅድም ምን ብለናል? ዳይኮቶመስ ኪ ዲቨሎፕ በምናደርግበት ጊዜ መጀመሪያ ጀነራል የሆኑ ስቴትመንቶችን እናወጣለን። ከዛ ነው ስፔሲፊክ እየሆነን የምንሄደው ብለናል። አሁን እዚህ ጋር መጀመሪያ ምንድነው መክፈል የፈለግነው ፕላንት ስፔሺሶችን ብለናል። ኦኬ ፕላንት አለን ዳይኮቶመስ ኪ ሁለት ብራንች ነው ያለው ብለናል። ከዛ
ብራንች ሁለት ወጣለት። ምንና ምን ተብሎ? ቫስኩላር ቲሹ ያላቸውና ቫስኩላር ቲሹ የሌላቸው ተብሎ በሁለት ተከፈለ። ከዛ ቫስኩላር ቲሹ የሌላቸው ላይ ብራዮፋይታ የሚባሉት የፕላንት ስፔሺሶች ተቀመጡ፣ ልክ እንደ ሞሰስ ያሉት ማለት ነው። ከዛ ቫስኩላር ቲሹ ያላቸውም ደግሞ እንደገና ወደ ሁለት ብራንች መከፈል ይችላሉ። ምንና ምን ተብለው? ቫስኩላር ቲሹ የሚባሉት እነዛ ዛይለምና ፍሎይም ናቸው። የፕላንት በዲ ውስጥ ወተርና ሚነራሎችን ፉድ ትራንስፖርት ለማድረግ የሚያገለግሉት ማለት ነው። ስለዚህ አሁን እዚህ ጋር ምንና ምን ተብሎ ተከፈለ? ሲድ ያላቸው፣ ዘር ያላቸውና የሌላቸው ተባለ። ከዛ እንደገና ሃሲድስ እየተመለከታችሁ ነው አይደል? ጀነራላይዝድ አድርገን የጀመርነው ስፔሲፊክ እየሆንን መጣን። ከዛ እንደገና ሁለት ብራንች ይፈጠራል። ምንና ምን ተብሎ? ሃዝ ፍላወርስ ኤንድ ኖ ፍላወርስ። ከዛ ፍላወር ያላቸውና ፍላወር የሌላቸው እያለን መከፋፈል እንችላለን። ለምሳሌ አንጂኦስፐርም የሚባሉት ፍላወሪንግ ፕላንት ናቸው። እንደ ኮኒፈሮፋይታ የሚባሉት ደግሞ እንደ ጽድ ያሉት ፕላንቶች ደግሞ እነሱ ነን ፍላወሪንግ ፕላንት ናቸው። ስለዚህ እንደዚህ እያደረግን ሁለት ብራንች እያወጣን የምንሄድበት ሲስተም ነው ምን የምንለው? ዳይኮቶመስኪ የምንለው ማለት ነው። ኦኬ ተማሪዎች፣ ለዛሬ የነበረን የቪዲዮ ሌሰን ይህን ይመስላል። ቪዲዮ ላይክ ማድረግ እንዳትረሱ። ከወደዳችሁት ጥያቄ ካላችሁ ኮመንት ላይ አስቀምጡልን። በቀጣይ ሌሰን እስከምንገናኝ ባይ።